ራእይ አየው ስላለ ነው ወንድሞች የተነሱበት። በደንብ ስሙኝ። አንዳንድ ራእዮች መደበቅ አለባቸው። እግዚአብሔር ተናግሯችሁ ያ የተናገራችሁን ራእይ የማትናገሩበት ሲዝን አለ። እግዚአብሔር በጠራችሁ ቦታ ላይ ሆናችሁ የሚመጣው ቻሌንጅ ወደዳችሁም ጠላችሁም ሁሉ ጊዜ አቅማምና ጉልበታም እየሆናችሁ ትከተላላችሁ። ክብር ለናዝሬቱ ለኢየሱስ ይሁን። Glory to the Lord. ዛሬ እግዚአብሔር ቃል ሰጥቶኛል። God has given me a word today. የሰጠኝ ቃል እግዚአብሔር ያከብራል የሚል ነው። And the word he has given me is the Lord honors. እግዚአብሔር ምን ያደርጋል? ያከብራል። The እስቲ Lord እግዚአብሔር honors. ያከብራል ብላችሁ ጩኹ እስቲ። The Lord honors. እግዚአብሔር ያከብራል። በመጽሐፍ ቅዱሳችን ላይ ከዜሮ ተነስተው እግዚአብሔር ያከበራቸው ሰዎች አሉ። ዛሬም There are people in the Bible whom the Lord has honored and glorified. ይኸውላችሁ እግዚአብሔር ያከበረውን ሰው ማንም ሰው ዝቅ ሊያደርገው አይችልም። There is no one who can put to shame someone whom the Lord has honored. እግዚአብሔር ከፍ ያደረገውን ሰው ማንም ሰው ሊያወርደው አይችልም። There is no one that can throw down a man whom the Lord has lifted. እና በዘመናችሁ ሁሉ እግዚአብሔር ካከበራችሁ በኋላ ሁለት ቁልፎችን እሰጣችኋለሁ። ይሄ ሁለቱ ቁልፍ ይሄ ከእግዚአብሔር ዘንድ የተቀበላችሁትን በረከት እንዴት ማስጠበቅ እንዳለባችሁ አሳያችኋለሁ። So I'm going to give you two keys that will help you preserve and retain the blessing you receive from the Lord. ብዙ እግዚአብሔር ያከበራቸው ሰዎች እግዚአብሔር ከህይወታቸው ላይ ሚስ ያደረጉበት ያንን ትልቁን ከፍታ ከህይወታቸው ሚስ ያደረጉበት መንገድ አለ። ያንን መንገድ ግን ከወደቁ ሰዎች እኛ እንማራለን። There are people that have missed out from the glory and honor God prepared for them, and we're going to learn from them from their mistake. ዛሬ የሚታዩኝ ሰዎች እንደዚህ አይነት ሰዎች ናቸው። ከፍታውን አስጠብቀው የሚሄዱ ሰዎች ናቸው። I see people that will retain the blessing God will give them. አንደኛው በህይወት ዘመናችሁ ሁሉ እግዚአብሔር ከፍ ወይንም እግዚአብሔር የሚያከብረው ለምንድን ነው? So why does the Lord honor people? የመጀመሪያው ነጥብ ሰዎችን እግዚአብሔር የሚያከብረው እግዚአብሔር ሰዎችን ሲሰራ ዝም ብሎ አይደለም የሚሰራው። The first point is because God had a purpose when he created human. ለምሳሌ ሁላችንም እዚህ ምድር ላይ ካያችሁ የሁሉም ሰው እናትም አባትም ወንድማማቾችም ልንሆን እንችላለን። ሁላችንም የተለያየ አሻራ አለን። Everyone on the planet has a separate and unique fingerprint. አያችሁ ሁሉም ሰው የራሱ የሆነ ማንነት አለው። Everyone has a personality of his own. አንዱ ሰው ከአንዱ ጋር በምንም አይነት መንገድ በአሻራው ልናገናኘው አንችልም። A certain fingerprint cannot be identical to another fingerprint. ያ ማለት ነው እግዚአብሔር የሰውን ልጅ ሲፈጥር የፈጠረው ዝም ብሎ ተራ በቃ ዝም ብሎ እንዲኖር ሳይሆን ራሱን ዩኒክ የተለየ ሰው አድርጎ ነው እግዚአብሔር የፈጠረው። አንደኛው እግዚአብሔር ያከበራቸው ሰዎች ከፍታቸውና እንደተከበሩ መቀጠል የሚችሉት እነሱ ራሳቸው ከሌላ ሰው ጋር አወዳድረው ሳይሆን እነሱነታቸውን አውቀው የሚኖሩ ሰዎች ሁሉ ጊዜ ከከፍታቸው አይወርዱም። You can only retain and keep the blessing God gives you when you stop comparing yourself with others and when you stop competing with others. በምንም አይነት መንገድ እናንተ እኔ የተለየው ሰው ነኝ ብላችሁ ካሰባችሁ መቼም ቢሆን ካላችሁ ከፍታ ላይ ልትወርዱ አትችሉም። If you know that you are unique, it's impossible for you to fall from the glory God has prepared for you. አንድ ሰው ከከፍታው የሚወርድበት ወይንም እግዚአብሔር የሰጠውን ሞገስ ሉዝ ከሚያረግበት ነገር መካከል የመጀመሪያው ራሱን ከሌላ ሰው ጋር ማወዳደር ሲጀምር ነው። So the first reason people fall from the glory God prepared for them is when they start comparing themselves with others. አያችሁ ዓለማችን ላይ እናንተን የሚመስል ሰው ነው እንጂ ያለው እናንተን የሆነ ሰው የለም። There might be someone who might look like you, but that person can never be you. ኢየሱስ ጌታ ነው። Jesus is Lord. አንደኛው ቁልፍ ይሄ ነው። So this is the first key. ሁለተኛው ቁልፍ በዚህ ምድር ላይ እግዚአብሔር አክብሯችሁ የከበሩ ሰዎች ከብረው መቀጠል የሚችሉበት ሁለተኛው ፖይንት ደግሞ እግዚአብሔር ካከበረው ከዛ ከፍታ የማይወርድበት ሁለተኛው ፐርሰን ምን አይነት ሰው ነው ካላችሁኝ ኢየሱስ ጌታ ነው። ሁለተኛው ሰው ራሱን እንደ ራሱ አድርጎ የሚያይ ነው እንጂ ራሱን ወይንም የተሰጠውን ማንነት ደረጃውን በማይመጥንበት ወይንም ለራዩ መኖር ማለት ነው። በቃ ባጭሩ ለራዩ የሚኖር ሰው ነው። So the second way to retain the blessing God has given you
is to live for the vision. ለምሳሌ ዳይመንድን ያለ ቦታው ብታስቀምጡት ያ ዳይመንድ አይደለም። If you put a diamond in a place that people don't know, it will lose its value, right? አንድ ሰው ዳይመንድ ይዞ A man found a diamond ወደ ጉሊት ሄደ። and went to the market. ያን ዳይመንድ ይዞ ጉሊት ጋር ሲሄድ ይሄን ዳይመንድ ስንት ትገዛኛለህ ብሎ ጉሊት ላይ የምትሸጠውን እህት ጠየቃት። He went to the market and found a female shopkeeper. He asked her how much she would offer for the diamond. እሷ ልክ ዳይመንድ ነው ዳይመንዱ ስታይ ምን አለችው? አይ እኔ ምገዛ አንድ ብር ነው ምገዛ አለችው። And so when she saw the diamond, she said she would buy it for 1 birr. ሌላኛው ከዛ ቦታ ፈቀቅ አለና ይሄ ዳይመንድ የያዘው ሰው ወደ አነስ ያለ ሰፈር ውስጥ ወዳለ ሱቅ ይዞት ሄደ ይሄን ዳይመንድ። So he moved away from the market and went to another place and asked more people. እዛ ሲሄድ አይ በቃ 100 ብር ገዛሃለው አለው። ሱቅ ውስጥ ያለው የኖርማል ሾፕ መሸጫ ቤት። And another dealer offered him 100 birr to buy the diamond. ወደ ሶስተኛው ስቴፕ ላይ ያንን ዳይመንድ ይዞ ያ ሰው ወደ ወርቅ ቤት ሄደ። So this man decided to go to a jewelry shop. ወርቅ ቤት ሲሄድ ያንን ዳይመንድ አይ 100 ሺህ ብር ገዛሃለው አለው። And the jewelry offered him 100,000 for the diamond. ትክክለኛው ዳይመንድ የሚሸጥበት ቤት ይሄን ዳይመንድ ይሄ ሰው ይዞ ሄደ። So this man went to the place where they sell diamond. አይ ይሄ ዳይመንድ ተለቅ ያለ ስለሆነ 1 ሚሊዮን ብር ገዛሃለው አለው። So finally the person offered him 1 million for the diamond. ይሄ ዳይመንድ ተቀያይሯል፣ ተለዋውጧል። Has this diamond changed its shape throughout the journey? መልኩ ተለውጧል። Has it changed? ፊዚካሉ ተለውጧል። Has it changed the shape? አልተለወጠም። It hasn't. የተለወጠው ግን ወደ ቦታው እንዲመጣ ነው እየሄደ የነበረው። But its value changed based on who he offered it to. አያችሁ እግዚአብሔር ከፍታው ላይ ሲያስቀምጣችሁ ለራእያችሁ የምትኖሩ ሰዎች ከሆነ እርግጠኛ ሆኜ የምነግራችሁ በዘመናችሁ ሁሉ እንደ ዳይመንድ ሆናችሁ ትቀጥላላችሁ። So when God glorifies you and if you decide to live in that glory, you will live like the diamond. ብዙ ሰዎች እግዚአብሔር በውስጣቸው ያስቀመጠው ራእይ እዚህ ጋር ሆኖ የሌላውን ሰው ራእይ አይተው በዛ ሰው ውስጥ ይገባሉ። While God has given a vision for people decide to abandon their own vision and compare themselves to another person. አየህ የሆነን ሰው አይተህ ነው እንጂ የሄድከው ያንተ ትክክለኛ ስፍራ ያ ላይሆን ይችላል። So you need to locate your own place. ትክክለኛ ስፍራ ላይ ከሆናችሁ ዳይመንድ የዳይመንድን ዋጋ ያወጣል። Because if you are in the right place, the value of a diamond is properly known in the right location. ይኸውላችሁ የሚመጣ ቻሌንጅ እንኳን ቢኖር ያንን ቻሌንጅ ለሌላው ሰው የሚገልና የሚያጠፋ ለእናንተ ግን እንደዛ አይሆንም። So when certain challenges defeat others, it will not defeat you. አያችሁ እግዚአብሔር ሲያከብር ባከበራችሁና ከፍ ባደረጋችሁ ቦታ ጸንታችሁ ወይንም በራእያችሁ ላይ ከቆማችሁ እርግጠኛ ሆኜ ልንገራችሁ ሁሉ ጊዜ ዋጋችሁ ከፍ ብሎ ይቀጥላል። So when God honors you and when you stay in that place, you will be able to retain. ሶስተኛ ብላችሁ ጻፉ። So I want you to note down the third point. ሰው በራእይ ውስጥ መኖር ሲጀምር ወይንም በስፍራው መኖር ሲጀምር የሚመጣው ቻሌንጅ በሙሉ ለሱ አቅም ነው የሚሆነው። When a person is living for a vision, every single challenge that comes his way will only empower him. ሶስተኛው ቻሌንጆች የሚያጠፋው ሳይሆን ቻሌንጆች አቅም ነው የሚሰጡት። Challenges will only empower him. ምንድነው የሚያረጋቸው? አቅም ነው የሚሰጡት። The challenges will strengthen and empower the person. አንዳንድ ሰው የሚሞትበትና የሚጠፋበት ስፍራ ለአንዳንድ ሰዎች ምን ይሆናሉ መሰላችሁ? ከፊት ለፊታቸው ላለው ዘመን እግዚአብሔር አቅምን የሚያገኙበት ቦታ አድርጎ የሚሰራቸው ስፍራ ይሆናል። While some challenges destroy others, visionary are empowered through those challenges. And God shapes them in that place. በራእይ መንገድ ላይ የሚመጣ ማንኛውም ቻሌንጅ አያጠፋም። As long as you're following your vision, every challenge that comes your way will not destroy you. እግዚአብሔር በጠራችሁ ቦታ ላይ ሆናችሁ የሚመጣው ቻሌንጅ ወደዳችሁም ጠላችሁም ሁሉ ጊዜ አቅማምና ጉልበታም እየሆናችሁ ትቀጥላላችሁ። As long as you're in the place God instructed you to be, every challenge will only strengthen and empower you. ዋናውና ትልቁ ነጥብ ግን በቦታችሁ ነው ወይ ያላችሁት? But it all comes down to being in the right place. አየህ በቦታ ካለ ቻሌንጅ አያጠፋም። If you are in the right place, challenges will not destroy you. ኢየሱስ ጌታ ነው። Are you? Jesus is አያችሁ Lord. ዳንኤል በቦታው ነበረ። Daniel was in the right place. በቦታው እያለ ነው የመጣው ቻሌንጅ። And challenges came on his way. የመጣው ቻሌንጅ
እየሄደበት ከነበረው መንገድ ፈቀቅ እንዲል አላደረገው። But he didn't stray away from his path. አያችሁ አንበሳና አንበሳ ውስጥ እስኪገባ ድረስ እግዚአብሔር በህይወቱ ላይ ያስቀመጠውን ቪዥን እና ራእይ ጸንቶ አይቶ የተከተለ ሰው ነው። He stood firm with the vision God gave him even when they threw him to the den of lions. አይ አንበሳ ጉድጓድ ውስጥ ገባለ ጸሎትን አቁም ሲባል አይ ጸሎቴን አላቆምም ብሎ የጸና ሰው ነው። They told him to stop praying throw him to the den of lions, but he refused and chose the den instead. የመጣበት አንበሳ ወይንም የመጣበት የሞት መንገድ እንዲሞት አላደረገው። So that those challenges didn't kill him. አያችሁ ለሚቀጥለው ዘመኑ እግዚአብሔር ከፍታው ላይ እንዲቀመጥ አድርጎታል። It rather gave him the opportunity to go to higher places. እግዚአብሔር ባስቀመጠው ከፍታና ቦታ ላይ እንዲቀመጥ አድርጎታል። It empowered him to move higher in the place God gave him. በደንብ ስሙኝ። ቻሌንጅ ውስጥ ሆናችሁ የሚመጣው ማንኛውም መከራ በቻሌንጅ ውስጥ መጽናት ከቻላችሁ እርግጠኛ ሆኜ የምነግራችሁ ካላችሁበት ከፍታ ወደሚቀጥለው እንድትሻገሩ ነው። As long as you're in the right place, every challenge that comes your way will not destroy you. It will rather be a bridge that will take you to the other side. እግዚአብሔር ያከብራል። The Lord glorifies. እግዚአብሔር ያከበራቸው እነማንን ነው? So who are those that were glorified by the Lord? ሁለተኛው ለራእይ የኖሩ ሰዎችን ነው። People that lived for the vision. ሶስተኛው በራእዩ ሲኖሩ የመጣ ቻሌንጅ ያላጠፋቸው ሰዎች አሉ። And it's the people that stood firm through the challenges. ቻሌንጅን ተጋፈጡ እንጂ ቻሌንጅን አትፍሩት። I want you to confront and refute the challenges. በምን ውስጥ ሆናችሁ? በራእይ ውስጥ ሆናችሁ While you are in your vision, refute the challenge. አደጋው ከራእይ ውጭ ሆናችሁ ከተጋፈጣችሁ ብዙ ዋጋ ያስከፍላችኋል። If you're in the wrong place outside of your vision and challenge those challenges, you will only fail. አንደኛው አትችሉትምም ደግሞ You may not have the capacity to confront the challenges. ሌላው ሰው ተሻግሮ ጨርሶ ስታገኙት እናንተ ጋር ግን ያ ነገር ስለማይኖር አትችሉትም። ጊዜያችሁን አትፍጁ። While others are crossing over, it becomes a challenge to you if you're not in your vision. መዝሙር መጽሐፍ ላይ 139 ቁጥር 15 ላይ ሌላኛው አራተኛው እግዚአብሔር አስቦና አቅዶ ፈጥሮናል። በምድር ታች በተሰራ ጊዜ እኔ በምን በተሰራው ጊዜ እኔ በስውር በተሰራው ጊዜ እሺ አካሌ በምድር በታች በተሰራ ጊዜ እሺ አጥንቶቼ ካንተ አልተሰወሩ። እሺ ያልተሰራ አካሌ አይኖች አዩኝ። የተፈጠሩ ቀኖቼ ሁሉ አንድስ እንኳን ሳይኖር በመጽሐፍ ተጻፉ። እስቲ አሜን በሉ። እስቲ አያችሁ የኛ አፈጣጠርና የኛ ፍጥረት ዝም ብሎ ድንገተኛ ሳይሆን አጥንቶቻችን ኤቭሪ ዲቴላችን በእግዚአብሔር ፕሮግራምና አጀንዳ ነው የተፈጠር ነው። Psalms 139 beginning from verse 15 says, My substance was not hid from thee when I was made in secret and curiously wrought in the lowest part of the earth. Thy eyes did see my substance, yet being unperfect. አጥንቶቼ ካንተ አልተሰወሩም። He said, My substance was not hidden from you. ያልተሰራ አካሌ አይኖቼ አዩኝ። And it says, Thine eyes did see my substance. የሚገርም ነው። የተወሰኑልኝን ቀኖቼን ሁሉ ገና ምን ሳይሉ ሳይቀድሙ በአንተ መጽሐፍ ጻፍካቸው። ገና ቀኖች ሳይጻፉ ገና እኮ ናቸው። The New International Version says, Wow. Your eyes saw my unformed body. All the days ordained for me were written in your book before one of them came to be. ኢየሱስ ጌታ ነው። Jesus is Lord. እግዚአብሔር ገና ወደዚህ ምድር ሳንመጣ በእግዚአብሔር ቀን ፕሮግራም ውስጥ እግዚአብሔር አስቀድሞ አስገብቶናል። So God had already predestined me even before I was formed. ለዛ እግዚአብሔር አስቦና አቅዶን የፈጠረን። So God had a purpose when he created us. የሆነ ዝም ብሎ በመላ የመጣን ሰዎች አይደለንም። We didn't come to this world casually. ከዛ የተነሳ እግዚአብሔር ምን ያደርገናል? ያከብረናል። And because of that, the Lord glorifies us. አንድ ሰው እኔ ተራ ሰው አይደለሁም ብሎ ማመንና ማሰብ ሲጀምር በዘመኑ ሁሉ ምን እየሆነ ይመጣል? እግዚአብሔር ባከበረው ከፍታ ሳይንቀሳቀስ ሁልጊዜ ህይወቱ ከፍና ከፍ እያለ ይቀጥላል። When a person believes that he is not ordinary, then he starts going from glory to glory. ዛሬ እግዚአብሔር ምን ያደርጋል? ያከብራል። The Lord will honor you. እነዚህ ደግሞ መሰረታዊ ቁልፎች ናቸው። And these are fundamental keys. እግዚአብሔር ሲያከብረን ከከበርንበት ከፍታ እንዳንወርድ የሚያደርገን ቁልፍ ነው። It's a key that will help us retain the high places God given it to. በመጽሐፍ ቅዱሳችን ላይ ብዙዎቻችን የምናውቀው ስለ አብርሃም
A lot of us know the story of Abraham. አብርሃምን ስታዩት አብርሃም ብዙዎቻችን የብዙዎች አባት በሚል ነው ብዙዎቻችን የምንሰበከውም የምንሰማው። We all know that he's a father of multitude. ግን እዚህ ጋር ከመምጣቱ በፊት አብርሃም ምን አይነት ስታተስ ውስጥ ነበረ? But before he reached this level, what was his previous life like? አብርሃምን ስትመለከቱ የሚኖርበት ኮሚኒቲ እሱም የነበረበት ኮሚኒቲ ኮሬብ በሚባልበት አካባቢ ላይ የሚያመልከው የጣዖትን አምልኮ የሚያመልክ ሰው ነበረ። In his previous life, he was worshiping an idol in the house of his father. በጣም የሚገርማችሁ አብርሃም ተራ ሰው ነበር በዛ ሰዓት ላይ። At that time, Abraham was just an ordinary person. ማን ነው አሜን የሚል ሰው? አያችሁ ተራ ሰው ነበር አብርሃም። He was just an ordinary person. ጣዖትን በማምለክ ውስጥ የሚተዳደርና የሚኖር ሰው ነበር አብርሃም። He was a man who worshipped idols. ዘፍጥረት 17 ላይ መጣችሁ ደግሞ ስትመለከቱ immediately እግዚአብሔር ታሪኩን ነው የአብርሃምን የቀየረው። And in the book of Genesis, we can see how God transformed the life of Abraham. ዛሬ የብዙ ሰው ታሪክ በኢየሱስም ይቀየራል። Your story is changing in Jesus' name. አያችሁ አብርሃም እንደ ማንኛውም ተራ ጣዖትን የሚያመልክ በጣዖት አምልኮ ውስጥ የነበረ ሰው ነበረ። እግዚአብሔር ከዛ የብዙዎች አባት ነው ያደረገው። Abraham was an ordinary person who worshipped idols, but God changed him into father of nations. እሱ ብቻ አይደለም ስለ በረከት እግዚአብሔር ሲናገር የአብርሃም በረከት ነው በክርስቶስ ኢየሱስ ወደኛ የመጣው። And we can also see that the blessing of Abraham has come to us through Christ Jesus. እግዚአብሔር ሲያከብር ተራ የነበሩ ሰዎች ከነሱ የተነሳ ቤተሰቦቻቸው እንኳን የበረከት ምልክት ያደርጋቸዋል እግዚአብሔር። When God honors ordinary people, he turns them into sign and wonder even to their family members. የሚገርም እኮ ነው። ኢየሱስ ጌታ ነው። It's amazing. አያችሁ ጣዖትን በማምለክ ከእግዚአብሔር ጋር ህብረት የሌለው ሰው የነበረ ሰው። He's a man who had no fellowship with God. He was worshiping idols. ግን እግዚአብሔር ከዛ ውስጥ አወጣና ከፍታ ላይ ያስቀመጠው። But God took him from there and put him on a high place. እርግጠኛ ሆኜ ልንገራችሁ እህቶቼና ወንድሞቼ Let me assure you, እግዚአብሔር ወደዳችሁም ጠላችሁም ከከፍታችሁ ላይ አያወርዳችሁም። God will never let you fall from your high places. አያችሁ በመጽሐፍ ቅዱሳችን ላይ ደግሞ የዮሴፍን ታሪክ ብዙዎቻችሁ ታውቃላችሁ። And we all know the story of Joseph. አያችሁ ዮሴፍን ስትመለከቱ ገና የ17 ዓመት ብላቴና ሳለ ነው እግዚአብሔር የተናገረው። He was just a teenager when the Lord revealed himself to him. በ17 ዓመት ነው እግዚአብሔር መጣና እንደዚህ አለው። ሄላ ማራሳ God appeared to him and said, መጣና የ12ቱ ነዶዎች 11ዱ ነዶ ለሱ ለ12ኛ ነዶ ሲሰግድ አየ። he saw a vision where 12 wheat were bowing down to him. አንዳንዶቻችሁ ምናልባት ራእይ ያያችሁት የዛሬ 10 20 ዓመት 30 ዓመት ስንትም ዓመት ቆይቶ ሊሆን ይችላል። Perhaps some of you have seen visions 10 years or 15 years back. ዛሬ እርግጠኛ ሆኜ የምነግራችሁ እግዚአብሔር የተናገራችሁ እግዚአብሔር ያወራችሁ ራእይ ወደዳችሁም ጠላችሁም አካል መልበሱ አይቀርም። But like it or not, the vision you have received from God will eventually come to pass. እስቲ እጆቻችሁን ከፍ አድርጉና አካል ይለብሳል በሉ። It will come to pass. ኢየሱስ ጌታ ነው። Jesus is Lord. ምናልባት ዘመን ስለቆየ ረጅም ጊዜ ስለቆየ የማይፈጸም የመሰላችሁ ሰዎች እግዚአብሔር ይናገር ከእግዚአብሔር አፍ ቃል ይውጣ እንጂ በሕይወታችሁ ላይ ይፈጸማል። It may seem that it will not come to pass, but as long as the Lord is the one who spoke to you, it will be full. እግዚአብሔር መጣና ገና 17 ዓመት ራእዩ ሲፈጸም ሲደማምሩት ኦልሞስት ወደ 30 እድሜው ላይ ነው ራእዩ አካል የለበሰው። He received the vision when he was 17, but the vision was fulfilled when he was in his 30s. 7 እና 7 14 14 እና 3 ስንት ሆነ? 17 17 እና 17 እና 17 ስንት ነው? ወደ 34 ዓመቱ አካባቢ ነው ራእዩ አካል የለበሰው። The vision came to pass in his 30s. ያ ማለት ካስታወሳችሁ የመጀመሪያው ስቴፕ ላይ ገና በዛ ብላቴናነቱ ተሸጠ። He was just a teenager when his brothers sold him. ኢየሱስ ጌታ በዛ ብላቴናነቱ ወንድሞች ተነሱበት። And his brothers rose against him when he was just a kid. ራእይ አየው ስላለ ነው ወንድሞች የተነሱበት። His brothers rose against him just because he said he saw a vision. በደንብ ስሙኝ። አንዳንድ ራእዮች መደበቅ አለባቸው። Some vision should be hidden. እግዚአብሔር ተናግሯችሁ ያ የተናገራችሁን ራእይ የማትናገሩበት ሲዝን አለ። There are times where you shouldn't publicly speak about the vision God gave you. የዮሴፍ አእምሮ በጣም በሚገርም ሁኔታ እግዚአብሔር ያጸዳውና ንጹህ አእምሮ ስለሆነ
እግዚአብሔር የባረከው አእምሮ ስለሆነ ነው እንጂ ክፉን ነገር ወደ መልካም አድርጎ የሚያስብ ሰው ስለሆነ ነው እንጂ ዮሴፍ በዮሴፍ ላይ ወንድሞቹ ያደረጉት ቀላል ነገር አይደለም። It was because the mind of Joseph was pure. It's because the Lord helped him. Otherwise, the things his brothers did were unforgivable. አያችሁ ተሸጠ ተገፋ ከዛ በኋላ በስደት ምድር ላይ ባሪያ ነው የሆነው። He was sold out as a slave in a foreign nation. አንደኛው የፈለገ ነገር ቢሆን አንድ ባሪያ የሆነ ሰው የዛን ሀገር ጠቅላይ ሚኒስተር የመሆን እድል የለውም። It's absolutely impossible for a slave to become the prime minister of a nation. በዛ ዘመን ደግሞ ባሪያ የነበረው ስታተስ ለጌታው ተገዢ ነው እንጂ የፈለገ ነገር ቢሆን የራሱ እንኳን ለመብላት ለመጠጣት ለመኖር ራሱን የቻለ እንትን የለውም ማንዴት የለውም። And back in the day, slaves didn't have any right at all. They were owned by their masters. ግን እግዚአብሔር ይበል እንጂ ስደት ምድር ላይ እግዚአብሔር ያከብራል። But as long as the Lord has spoken, God will honor you even in የገባው ሰው እጁን ከፍ አድርጎ እግዚአብሔር ይበል እንጂ በሉሲ በዘመኔ ሁሉ በሉሲ እከብራለሁ። አሜን 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 Amen. ማን ይበል እግዚአብሔር ይበል እንጂ As long as the Lord speak. ማን ይበል እግዚአብሔር ይበል እግዚአብሔር ይናገር እግዚአብሔር ያውራ። As long as the Lord speaks. ከእግዚአብሔር አፍ ቃል ይውጣ እንጂ ምን እንሆናለን? እንወርሰዋለን። As the word came from the mouth of the Lord, it will eventually come to pass. ኢየሱስ ጌታ ነው። Jesus is Lord. አሜን አሜን አሜን። Amen. እስኪ እግዚአብሔር ያከብራል በሉሲ The Lord honors. ተናገሩ እግዚአብሔር ያከብራል በሉሲ። The Lord honors. ይኸውላችሁ በእግዚአብሔር ዓለም ላይ ያለው መክበርና መክበር ብቻ ነው። When you're living in the world of God, you will only experience glory. ከኛ የሚጠበቀው ነገር ቅድም የሰጠዋችሁ 4 ነጥብ እሷን ያዟት። But what's required from us is the 4 points I gave you earlier. ያንን ያዙት። ያንን እኔና እናንተ ካደረግን በዛ እምነታችን በዛ ላይ ከቆመ የሚቀጥለው የእግዚአብሔር ድርሻ በዘመናችን ሁሉ ድልና ድል ብቻ ነው። As long as we're fulfilling our requirements, we will only experience glory. ኢየሱስ ጌታ ነው።